የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 35 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሐሙሱ ለጥር በዛቲ ዕለት አዕረፈ ብፁዕ ጴጥሮስ ጽሙድ ወዝንቱ ቅዱስ ኮነ ቀዳሚ መጸብሐዌ ወውእቱ ግዙፈ ልብ ዘአልቦ ምህረት ወይሰምዕዎ በዝንቱ ስም እኩይ ዘአልቦ ምህረት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህ በኋላ የኃጢአተኛን ሞት የማይሻ ጌታችን ከእርሱ ምጽዋት የሚለምነውን ድሃ ላከለትና ለመነው። በዚያንም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚህ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ ከአጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያች ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጆቻቸው ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ የከፋ ጥቋቁሮች ኃጢአቱ ሁሉ ከእርሳቸው ጋር አለ። በግራ በኩል ባለው ሚዛን ውስጥ አኖሩት። ደግሞም ልብሶቻቸው ነጫጭ ሆኑ። ከብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቁመው በማዘን ምንም ያገኘነው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምን እናኖራለን ይሉ ነበረ። በዚያን ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለድሃው የጣለለትን ያችን እንጀራ አምጥቶ ከዚያች እንጀራ በቀር ሌላ በጎ ሥራ ምንም አላገኘሁበትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መለሱ። ከዚች እንጀራ በቀር ሌላ በጎ ሥራ ምንም አላገኘሁበትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መለሱ። በዚያን ጊዜ እየፈራና እየደነገጠ ከእንቅልፉ ነቅቶ ከተኛበት ተነሳ። በዚያችም ዕለት ወዲህ ስለቀደመ ክፉ ሥራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ሥራዎቹ ይህንን ስለሰራ እንደሚያመሰግኑትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን አገለገለው። የዕረፍቱን ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሮም ንጉሥ ልጅ የከበረ ስብስቲያኖስ ምስክር ሆኖ ሞተ። እርሱንም በተግሳጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱ ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ንጉሡ ይህንን መክስሚያኖስ ነገሱ። አባቱ ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ አገረ ገዥነት ሾሙት። እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞቹንም ሁሉ የዕውራንንም ዓይኖች በጸሎቱ ከፈተ። ከዚህም በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካደው ጊዜ ለጣዖት ይሰግድ ዘንድ ይህን ቅዱስ ስብስቲያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አሰረው። ቁጥር በሌላቸው ፍላጻዎቹ ይነድፉትም ዘንድ አዘዘ። እንደ ሞተም ጠርጥረው ትተውት ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈተውም ወደ ደሴት መካከል ወስደው በዚያ አኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖረ። ከዚህም በኋላ ነፍሱን አሳለፈ። ለቅድስት ውልድስና በሕልም ተገልጦ ሥጋው ያለበትን ነገራት። እርሷም ሂዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንዳይቀርበው ቃል ኪዳንን ሰጠው። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የሰማዕት አስኪላ መታሰቢያው ነው። በረከቱም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚች ቀን የጻድቅ አርቃዲዮስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመነ መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኞች ከልጁ ጋር በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን።
አምላከ ቅዱስ መርቆሬዎስ በከበረ ቃል ኪዳኑ ይጠብቀን፣ ከርስቱ አያናውጠን፣ ከበረከቱ ይክፈለን። በጥር 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕተ ሮሜ፣ ቅዱሳን ባስልዮስና ጎርጎርዮስ፣ ብፁዕ አባ ጴጥሮስ ጽሙድ ለምጽዋት ራሱን የሸጠ አባት፣ ቅዱስ ሰብስቲያኖስ ሰማዕት፣ ቅዱስ አኪላ ሰማዕት። ወርሃዊ በዓላት ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ ቅድስት ቴክላ ሐዋርያዊት፣ አቡነ አቢብ፣ አባ አቡፋና የሚበልጠውን ትንሣኤ እስኪያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ። በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 11 ከቁጥር 35 የሰማነውን በልቦናችን ያሳድርብን። ከቅዱሳን ሰማዕታት በረከት ረድኤት ያሳትፈን። ጸሎታችንን ልመናችንን ይቀበለን። ይቅርታውን ቸርነቱን አያርቅብን። ጸሎታችንን ይቀበለን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።